ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? የምዕራፍ 2 የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የኢትዮጵያ ነዳጅ አቅራቢ ድርጅት ጠቅላላ ገቢ በ12 ቢሊዮን ብር ዝቅ ቢልም ወደ 1 ቢሊዮን የሚጠጋ ብር ማትረፉ ተገልጿል። እንዴት ለሚለው በዝርዝር መረጃችን ወደ እናንተ እናደርሰዋለን። የአዋሽ ባንክ የረመዳን ወቅትን ምክንያት በማድረግ በ41 ከተሞች የማዕድ ማጋራት መርሃ ግብር አካሂዷል። ይህንንም በዝርዝር ከምንመለከታቸው መረጃዎች መካከል እናደርሳችኋለን። ከአባይ ግድብ በቀን በአማካኝ 14000 ኪሎ ግራም በላይ የአሳ ምርት ይገኛል ተብሏል። በዚህ ምርት ዙሪያ በቤኒሻንጉል ጉሙዝ ክልል ግብርና ቢሮ የተሰማውን መረጃ አካተን ወደ እናንተ የምናደርሰው ይሆናል። አሜሪካ በሩሲያ ላይ መጠነ ሰፊ ማዕቀብና ታሪፍ ልትጥል እንደምትችል ፕሬዝዳንት ትራምፕ ተናገሩ የሚሉትና ሌሎች የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ በአክብሮት እንጠይቃለን። በዝርዝር ወደምንመለከተው መረጃ እንለፍ። ጊዮን ሆምስ ለኑሮና ለኪራይ በሚመቸው በመሃል ቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት በሚገኘው ሳይታችን በ20 ሺህ ካሬ ላይ ያረፈ በከፍተኛ ጥራትና በልዩ ዲዛይን 90 በመቶ ያለቀ ዘመናዊ አፓርትመንቶች በማስታወቂያ ዋጋ ለሽያጭ አቅርበናል። ሰፊ አማራጮችንም ይዘን የቀረብን ሲሆን እርስዎ በመረጡት ጊዜ በ6 ወር በ2 አሊያም በ3 ዓመት ልናስረክቦት ተዘጋጅተናል። እንደየአቅሙ የሚገዟቸው ከባለ 1 መኝታ ጀምሮ እስከ ባለ 4 መኝታ አፓርትመንቶች ከተጨማሪ የሰራተኛ የላውንድሪ ክፍል ብሎም የመኪና ማቆሚያና 2 ቆንጆ እይታ ያላቸው በረንዳዎች አስደናቂውን መኖሪያ መንደር ለማየት ተመራጭ ሆኖ ተዘጋጅተዋል። ከዚህ ባሻገር የከርሰ ምድር ውሃ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ዘመናዊ ሊፍቶችና ሱፐር ማርኬት ያሟላ እጅግ ዘመናዊ መንደር እየገነባን ነው ስንለው በታላቅ ደስታ ነው። ለበለጠ መረጃ በስልክ ቁጥር 0960 77 7779 ላይ ይደውሉልን። ጊዮን ሆምስ ከጊዮን ጋዝ ፒኤልሲ። አዋሽ ባንክ ኢክላስ ከወለድ ነጻ የባንክ አገልግሎት 1446ኛውን የረመዳን ወር ምክንያት በማድረግ በ7 የሀገራችን ክልሎች በ41 ከተሞች ውስጥ ለሚገኙ በዝቅተኛ ገቢ ለሚተዳደሩ ወገኖች የኢፍጣር ማዕድ አጋርቷል። የህብረተሰቡን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ላለፉት 30 ዓመታት በርካታ ማህበረሰብ ተኮር ስራዎችን እያከናወነ የሚገኘው አዋሽ ባንክ ከሙስሊሙ ማህበረሰብ ጋር ያለውን መልካም ግንኙነት ይበልጥ በማጠናከር በየዓመቱ የኢፍጣር የማዕድ ማጋራት መርሃ ግብር በማዘጋጀት ማህበራዊ ኃላፊነቱን በመወጣት ላይ እንደሚገኝ ለገበያ ሚዲያ በላከው መግለጫ ገልጿል። በዚህም ባንኩ በመካከለኛው ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያ፣ በኦሮሚያ፣ በትግራይ፣ በደቡብ ኢትዮጵያና ሌሎች ክልሎች በ41 ከተሞች ከ2000 በላይ ዝቅተኛ ገቢ ላላቸው የማህበረሰብ ክፍል ባንኩ በማዕድ ማጋራት ፕሮግራሙ የገንዘብና የአይነት ድጋፍ አድርጓል። በተጨማሪም ባንኩ ከወለድ ነጻ የባንክ አገልግሎት አሰጣጡን ይበልጥ ለማዘመን ዘርፈ ብዙ ስራዎችን እየሰራ ሲሆን በቀጣይም ደግሞ ማህበራዊ ኃላፊነቱን ለመወጣት እያከናወነ በሚገኘው የበጎ አድራጎት ስራዎች ላይ ያለውን ተሳትፎ አጠናክሮ እንደሚቀጥልም አስታውቋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ወርቅና የድንጋይ ከሰልን ጨምሮ ከ36 አይነት በላይ ማዕድናት እንዳሉ የክልሉ ማዕድንና ኢነርጂ ልማት ኤጀንሲ አስታውቋል። በክልሉ ለኢንዱስትሪና ለኮንስትራክሽን ግብዓት የሚውሉ ማዕድናትና የከበሩ ማዕድናት በተለይም በዳውሮና በኮንታ አካባቢዎች የወርቅና የድንጋይ ከሰል በስፋት እንደሚገኝ፣ በክልሉ ሌሎች ማዕድናት እንዳሉም ጠቋሚ አመልካቾች መኖራቸውንም የጠቆመው የክልሉ ማዕድንና ኢነርጂ ልማት ኤጀንሲ ቀደም ሲል በተካሄዱ ጥናቶች በክልሉ ከ36 አይነት በላይ ማዕድናት እንዳሉ መረጋገጥ መቻሉን ጠቁሟል። በርካታ አምራቾችም በዘርፉ ተሰማርተው እየሰሩ ናቸው ያለው ኤጀንሲው በዳውሮና በኮንታ አካባቢዎች ብቻ የድንጋይ ከሰል ከፍተኛ ክምችት ያለ መሆኑን ተከትሎ የድንጋይ ከሰል በከፍተኛ ደረጃ ማጠብ የሚችል ፋብሪካ ተገንብቶ በቅርቡ ተመርቆ ወደ ሥራ መግባቱንም አስታውቋል። የክልሉ ማዕድንና ኢነርጂ ልማት ኤጀንሲ ዋና ዳይሬክተር አቶ ገብረ ማርያም ሰጠኝ እንዳሉትም ክልሉ የበርካታ ማዕድናት ባለቤት በመሆኑ ለውጭ ገበያ
የሚቀርቡና የውጭ ምንዛሬ ወጪን የሚያስቀሩ እንደ ወርቅና የድንጋይ ከሰልን በመሳሰሉ ማዕድናት አቅም ያለው ክልል መሆኑን ተናግረዋል። ክልሉ በ2017 በጀት ዓመት በማዕድን ዘርፍ ውጤታማ አፈጻጸም ለማምጣት አቅዶ እየሰራ እንደሚገኝ የገለጹት ዋና ዳይሬክተሩ በበጀት ዓመቱ የመጀመሪያ 6 ወራት በተለይ ወርቅ ላይ ትኩረት አድርጎ ሲሰራ መቆየቱንም አክለዋል። በዚህም በበጀት ዓመቱ 300 ኪሎ ግራም ወርቅ እንዲሁም በ6 ወራት ደግሞ 150 ኪሎ ግራም ወርቅ ለማምረት ታቅዶ 75.5 ኪሎ ግራም በላይ ወርቅ ማምረት መቻሉን ጠቁመዋል። በድንጋይ ከሰልም እንዲሁ በ6 ወራቱ 100 ሺህ ቶን ለማምረት ታቅዶ 50 ሺህ ቶን የድንጋይ ከሰል ማምረት መቻሉን በመግለጽ ይህም የወርቅና የድንጋይ ከሰል ለማምረት በበጀት ዓመቱ ከታቀደው 50 በመቶ ያህሉ ማሳካት መቻሉን ገልጸዋል። ለምርቱ መቀነስ ዋነኛ ምክንያት ከሆኑት መካከል አንዱ ደግሞ ህገወጥነት መሆኑን የጠቆሙት ዋና ዳይሬክተሩ በወርቅ ህገወጥ ግብይት ላይ የተሰማሩ አካላት በተለያዩ መንገዶች የክልሉን ወርቅ እንደ አጎራባች የጋምቤላ ክልል በማሳለፍ ዲሞ ተብሎ በሚጠራው አካባቢ ወስደው እንደሚሸጡት ተናግረዋል። የድንጋይ ከሰል አምራቾች በሚያጋጥሟቸው ተግዳሮቶች የተነሳ በሙሉ አቅማቸው ማምረት አለመቻላቸውን የሚናገሩት ዋና ዳይሬክተሩ በተወሰነ ደረጃም ቢሆን የነዳጅ አቅርቦት አለመኖሩ ተግዳሮት መሆኑን እንደ ምክንያትነት አንስተዋል። በዚህም በበጀት ዓመቱ በክልሉ በሐምሌ ወር በጣም ዝቅተኛ አፈጻጸም ያሳዩ 32 አምራቾች ፍቃድ መሰረዙንና በቀጣይ አሳማኝ ምክንያት በሌላቸው አምራቾች ላይ እርምጃ እንደሚወስድም የክልሉ ማዕድንና ኤነርጂ ልማት ኤጀንሲ ዋና ዳይሬክተር አቶ ገብረ ማርያም አስገንዝበዋል ሲል የዘገበው የኢትዮጵያ ፕሬስ ድርጅት ነው። ከአባይ ግድብ በቀን በአማካኝ 14000 ኪሎ ግራም በላይ የአሳ ምርት ይገኛል ተባለ። ከአባይ ግድብ በቀን በአማካኝ ከ14000 ኪሎ ግራም በላይ የአሳ ምርት እየተገኘ መሆኑን የቤንሻንጉል ጉሙዝ ክልል ግብርና ቢሮ አስታውቋል። በክልሉም በ2017 በጀት ዓመት 8 ወራት ብቻ 3700 ቶን አሳ መመረቱንና ከተመረተው አሳ 95 በመቶ የሚሆነው ከአባይ ግድብ የተገኘ መሆኑን በቢሮው የእንስሳት ዘርፍ ምክትል ቢሮ ኃላፊ ዶክተር ብርሃኑ ኢተቻ ተናግረዋል። በክልሉ 1 ኪሎ ግራም አሳ 400 ብር እየተሸጠ ይገኛል ያሉት ምክትል ቢሮ ኃላፊው ከአባይ ግድብ ከተመረተው አሳ ከ1.4 ቢሊዮን ብር በላይ ገቢ መገኘቱንም አንስተዋል። የአሳ ምርት ከክልሉ አልፎ ወደ አዲስ አበባና ሌሎች የክልል ከተሞች እየተላከ መሆኑን አክለው በዚህም በአባይ ግድብ አሳ የሚያወጡ 64 ማህበራት መደራጀታቸውን እንዲሁም ወደ ስራ የገቡት ደግሞ 22 ማህበራት ብቻ መሆናቸውን አክለዋል። ከአባይ ግድብ የሚገኘውን የአሳ ምርት ለማሳደግ የዘመናዊ ግብዓት አቅርቦትን ማሟላትና የተደራጁት ማህበራትን ወደ ስራ እንዲገቡ እየተደረገ እንደሆነም ጠቁመዋል። ከዚህ በፊት በዓመት ከ1200 ቶን ያልበለጠ አሳ ሲመረት እንደነበረም አስታውሰዋል። የኢትዮጵያ ነዳጅ አቅራቢ ድርጅት ጠቅላላ ገቢ በ12 ቢሊዮን ብር ዝቅ ቢልም ወደ 1 ቢሊዮን የሚጠጋ ብር ማትረፉ ተገልጿል። የኢትዮጵያ ነዳጅ አቅራቢ ድርጅት በዓመት የነዳጅ ሽያጭ ገቢው ከአምና ከነበረበት 271 ቢሊዮን ብር ወደ 259 ቢሊዮን ብር ዝቅ ያለ ቢሆንም ድርጅቱ ቅናሹንም በተለያዩ መንገዶች በማካካስ ከፍተኛ የትርፍ እድገት ሊያስመዘግብ መቻሉን ገልጿል። በዚህም በተለይ ከሽያጭ ጋር የተገናኙ ወጪዎችን በማሻሻልና በመቆጣጠር ወጪውን ከነበረበት 255 ቢሊዮን ብር ወደ 246 ቢሊዮን ብር በማድረስ ወደ 8 ቢሊዮን ብር ገደማ ሊያድን እንደቻለ ሪፖርተር አስነብቧል። ሌላው ማካካሻ መንገድ ደግሞ በተለይ መንግስት የነዳጅ ድጎማን በሂደት በማንሳቱ የመጣ ተጨማሪ ትርፍ መሆኑን የገለጸው ዘገባው ወደ 3 ቢሊዮን ብር ገደማ ሊያተርፍ መቻሉን ገልጿል። በ2015 ዓ.ም ድርጅቱ ለነዳጅ ዋጋ ማረጋጊያ 15 ቢሊዮን ብር የከፈለ ሲሆን ድጎማው በከፊል በመነሳቱ በ2016 ዓ.ም ግን ድርጅቱ 12 ቢሊዮን ብር ብቻ ለነዳጅ ዋጋ ማረጋጊያ ፈቃድ ከፍሏል
የተባለው። ድርጅቱ ከሌሎች ምንጮች ያገኛቸው ገቢዎች ተደምረውና የታክስ ገቢ ተቀንሶ በ2016 ዓ.ም ያስመዘገበው ንጹህ ትርፍ ወደ 1 ቢሊዮን ብር የደረሰ ሲሆን ይህም አምና ከነበረበት 236 ሚሊዮን ብር በ4 እጥፍ ከፍ ማለቱን የተገለጸው። በሌላ በኩል የድርጅቱ ጥሬ ገንዘብና ገንዘብ ነክ ሀብት አምና ከነበረበት 60 ቢሊዮን ብር ባለፈው ሰኔ ወር 100 ቢሊዮን ብር መድረሱን የገለጸው የድርጅቱ ሪፖርት በ2016 ዓ.ም ደግሞ ያስመዘገበውን ወደ 1 ቢሊዮን ብር የሚጠጋ ንጹህ ትርፍ ለመንግስት ገቢ ድርሻ ማስተላለፉን ዘገባው ጠቅሷል። ከግማሽ ሚሊዮን ዶላር በላይ የሚገመቱ ጌጣጌጦችን ሰርቆ የዋጠው ግለሰብ በቁጥጥር ስር መዋሉ ተሰማ። በአሜሪካ ፍሎሪዳ ግዛት ባለፈው ሳምንት ከግማሽ ሚሊዮን ዶላር በላይ ዋጋ የተተመነለትን የጆሮ ጌጥ ሰርቋል የተባለው ግለሰብ በቁጥጥር ስር ከመዋሉ በፊት ጌጣጌጦችን መዋጡን ፖሊስ አስታውቋል። የ32 ዓመቱ ጄታን ጊልደርን በፍሎሪዳ የውድ ጌጣጌጦች መሸጫ መደብር በመግባት ፕሮፌሽናል አትሌቶችን እንደሚወክል በመግለጽ በርካታ ከፍተኛ ዋጋ ያላቸውን ጌጣጌጦች እንዲያሳዩት ጠይቆ ካሳዩት በኋላ ጊልደርን የጆሮ ጌጣጌጦችን ሰርቆ ከመደብሩ ሮጦ መውጣቱን የኦርላንዶ ፖሊስ መረጃ አስረድቷል። በዚያው ዕለት ፖሊስ ግለሰቡን በቁጥጥር ስር ያዋለው ሲሆን የተሰረቁት የጆሮ ጌጦች ናቸው ተብሎ የታመኑ በርካታ ነገሮችን መዋጡን ፖሊስ አረጋግጫለሁ ብሏል። ሚስተር ጊልደር ግምታቸው ከግማሽ ሚሊዮን ዶላር የሚያወጡ 2 የጆሮ ጌጦችን እንዲሁም ከሱቁ ሮጦ ሲወጣ ጥሎታል የተባለውን የአልማዝ ቀለበት ሰርቋል ተብሏል። ፖሊስ የግለሰቡን የሆድ ዕቃ የሚያሳይ የራጅ ውጤት ይፋ ያደረገ ሲሆን ግለሰቡ ሆድ ውስጥ ተቀምጦ እንደሚታይም ፖሊስ አስታውቋል። የኦርላንዶ ፖሊስ ጌጣጌጦቹን ከግለሰቡ ሆድ ውስጥ ማውጣቱን በሚመለከት ለቀረበለት ጥያቄ ምላሽ ከመስጠት ተቆጥቧል ተብሏል። በተደጋጋሚ የሆነ ተመሳሳይ የወንጀል ድርጊትን ፈጽሟል የተባለው ይህ ግለሰብ በኮሎራዶ 48 የተለያዩ ክሶች እንዳሉበት የተገለጸ ሲሆን በዚህ ድርጊቱም ግለሰቡ ጭንብል ለብሶ ከ100,000 በላይ ዋጋ የተተመነላቸውን ዕቃዎች በመስረቅ ወንጀል መከሰሱን ዘገባዎች አመላክተዋል። ቀጥለናል። የተከበራችሁ ተከታታዮቻችን በመጨረሻም በዝርዝር ወደምንመለከተው መረጃ አለፍን። አሜሪካ በሩሲያ ላይ መጠነ ሰፊ ማዕቀብና ታሪፍ ልትጥል እንደምትችል ፕሬዝዳንት ትራምፕ ተናግረዋል። ከቀናት በፊት ለዩክሬን የሚደረግ ወታደራዊ ድጋፍና የደህንነት መረጃን ማጋራት ያቋረጡት ፕሬዝዳንቱ ሁለቱን ተፋላሚ ሀገራት ወደ ድርድር እንዲገቡ አሳስበዋል። ዋይት ሀውስ ከሩሲያ ጋር ግንኙነቱን ለማደስ የተወሰኑ ማዕቀቦችን ማንሳት የተዘጋጀ መሆኑን ሮይተርስ ባለፈው ሰኞ ምንጮችን ጠቅሶ ቢዘግብም ትራምፕ ትላንት በትሩዝ ሶሻል ማህበራዊ ትስስር ገጻቸው በሞስኮ የባንክ ስርዓት ላይ ማዕቀብ ሊጣል እንደሚችል አመላክተዋል። ለ3 ዓመቱ ጦርነት ዩክሬንን ተጠያቂ የሚያደርጉት ፕሬዝዳንት ትራምፕ ዳግም ወደ ዋይት ሀውስ ከተመለሱ በኋላ በሩሲያው ፕሬዝዳንት ፑቲን ላይ ትችት ሲያሰሙ አልተደመጡም። ፑቲን የሰላም ስምምነት እንዲደረስ እንደሚፈልጉ በመግለጽ ከሞስኮ ጋር ግንኙነታቸውን ለማደስ ፍላጎታቸውን አሳይተዋል። በአንጻሩ ደግሞ የዩክሬኑን ፕሬዝዳንት በቃላት ከመወረፍ ተሻግረው ለኪየቭ የሚደረግ ወታደራዊ ድጋፍን አቋርጠዋል። ዩክሬን ባለፉት 3 ቀናት ወደ ሩሲያ ኩርስ ክልል ያስገባቻቸው ወታደሮች በሩሲያ ከባድ የመልሶ ማጥቃት እየተፈጸመባቸው በከበባ ውስጥ እንደሚገኙም ሮይተርስ ዘግቧል። ልትጠቀምበት ያሰበችው ኩርስ ክልል በቅርቡ ከእጇ ሊወጣ እንደሚችልም እየተነገረ ነው። ከነጩው ቤተ መንግስት ዱላ ቀረሽ ንትርክ በኋላ የአውሮፓውያንን ድጋፍ ለማግኘት ወደ ለንደንና ብራስለስ ያቀኑት ፕሬዝዳንት ቮሎዲሚር ዜሌንስኪም ከነገ በስቲያ ወደ ሳውዲ አረቢያ ያቀናሉ ተብሏል። ልዑካቸውም በሪያድ አሊያም በጅዳ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ሌሎች ባለስልጣናት ጋር ይመክራል ተብሎ ይጠበቃል።
የዩክሬንን ከ20 በመቶ በላይ መሬት የተቆጣጠረችው ሩሲያም በብሪታንያና ፈረንሳይ የቀረበውን ጊዜያዊ የተኩስ አቁም ስምምነትና የአውሮፓ ሀገራት ወታደሮችን በሰላም አስከባሪነት የማሰማራት ሀሳብ እንደማትቀበለው ማሳወቋ የሚታወስ ነው። እንደ አውሮፓውያኑ አቆጣጠር በ2024 ከሩሲያ ወደ አሜሪካ የሚገቡ ዕቃዎች $3 ቢሊዮን የሚደርሱ ሲሆን ይህም ደግሞ በ2023 ከነበረው 34.2 በመቶ ወይንም በ1.6 ቢሊዮን ዶላር መቀነሱን መረጃዎች ይጠቁማሉ። በአንጻሩም በአሜሪካና በሩሲያ መካከል ያለው አጠቃላይ የሸቀጦች ንግድ ጉድለት እንደ አውሮፓውያኑ አቆጣጠር በ2024 በወጡ ሪፖርቶች $2.5 ቢሊዮን ደርሶ የነበረ ሲሆን እንደ አውሮፓውያኑ አቆጣጠር በ2023 ከነበረበት በ37.5 በመቶ ወይንም በ1.5 ቢሊዮን ዶላር መቀነሱን ዓለም አቀፉ የፋይናንሻል ዘገባዎች አመላክቷል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁል ጊዜ ግብዣችን ነው። ሰናይ ጊዜን ተመኘን። ጊዮን ሆምስ ለኑሮና ለኪራይ በሚመቸው በመሃል ቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት በሚገኘው ሳይታችን በ20 ሺህ ካሬ ላይ ያረፈ በከፍተኛ ጥራትና በልዩ ዲዛይን 90 በመቶ ያለቀ ዘመናዊ አፓርትመንቶች በማስታወቂያ ዋጋ ለሽያጭ አቅርበናል። ሰፊ አማራጮችንም ይዘን የቀረብን ሲሆን እርስዎ በመረጡት ጊዜ በ6 ወር በ2 አሊያም በ3 ዓመት ልናስረክቦት ተዘጋጅተናል። እንደየአቅሙ የሚገዟቸው ከባለ 1 መኝታ ጀምሮ እስከ ባለ 4 መኝታ አፓርትመንቶች ከተጨማሪ የሰራተኛ የላውንድሪ ክፍል ብሎም የመኪና ማቆሚያና 2 ቆንጆ እይታ ያላቸው በረንዳዎች አስደናቂውን መኖሪያ መንደር ለማየት ተመራጭ ሆኖ ተዘጋጅተዋል። ከዚህ ባሻገር የከርሰ ምድር ውሃ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ዘመናዊ ሊፍቶችና ሱፐር ማርኬት ያሟላ እጅግ ዘመናዊ መንደር እየገነባን ነው ስንለው በታላቅ ደስታ ነው። ለበለጠ መረጃ በስልክ ቁጥር 0960 77 7779 ላይ ይደውሉልን። ጊዮን ሆምስ ከጊዮን ጋዝ ፒኤልሲ